አንዬ ሀንዬ አለን በይን እንጂ ስደት አፈር ብላ አላህ ይልክ፣ ስደት አፈር ብላ አላህ ይልክ። ይሄውን መጫቷን ታንገላታለህ፣ ይሄውን መጫቷን ታንገላታለህ። አድራሻ የሌላቸው ስንት ሰው በጥይት ተመተው ዶክመንተሪውን ዩቲዩብ ላይም ሆነ ጎግል ላይ ማየት ትችላላችሁ። ስለዚህ ስለለመዳችሁት ወይም ስለለመድ ነው አንድ ሰው እንደዚህ ነው የሚሞተው እየተባለ ሲነገር ቀላል መስሎ ስለሚታይ ነው። ሀዘኑ በቤት ሲገባ እያንዳንድ የሚሰማ ስሜትን ታውቋለህ። እህትህ ብትሆን ወንድምህ ቢሆን እንደዚህ እየሆነውና እየተቀለደ ያለው የሞት ሞት ነው። አሟሟቱን እንኳን ሳያምር ሀዘኑን አነጋገር ሳያምር ያውም ችለተኛ ካልፈለክ ምን ታመጣለህ? ሞተች አልኩ ሞተች በሚል ጽጋ ንግግር ውስጥ አይደለም ሰው የሚሳብቀው። የአባትየውን መንከራተት ማን ያየው? የቤተሰቡን ጭንቀት ምን ያዩ? እንዴት ነው ያሳደጓት? እቺ ልጅ ተስፋ ምንድን ነበር? ህይወቷ ምን ይመስል ነበር? ደስተኛ የነበረች ልጅ ስትጫወት እንደዛ እንትን ስትል በደህና የሄደች ልጅ ደክሟት ስትቀር ሞተች። ከዛም በኋላ እንደዚህ ሞታለች መኑ ብሎ የስንት ጊዜ እንትን ይሄ ድራማ። ለዛም ቢሆን ዋጋ ትከፍሉበታላችሁ። ይሄ ሲሆን ግን ለአንዴና ለመጨረሻ ብቻ እንዲሆን ከዛ ጀርባ ያሉት ነገሮች ሁሉ አሁንም ተከታትለው እየወጡ ነው። ስለዚህ ተጠናክረን ነው ማድረግ ያለብን። ፓወር ፈጥረን ማድረግ ካልቻለን እንደምታስቡት ቀላል አይደለም። በሚሊየን የሚከናወንበት ነው። ስንት ብር የሚቀበሉበት ነው። ስንት ዓመት የሰሩበት ነው። እጃቸው ረዥም ነው የሚባለው ምንም እውቀት ስላላቸው አይደለም። ብር ስላላቸው ለሚሰጡት ይሰጣሉ ምናምን። ትላንት ረዳቸዋለሁ ያለው ሰው በድንገት ሀሳብ የሚቀይረው ያው በውስጥ ይነጋገራሉ። አንተ እጅህን አውጣ ነው። እባክህ እንደዚህ አታርግ እንዲ ኦኬ በቃ ከሰጣው ደግሞ ሀሳቡን አይደለም 10 ዓመትም ቤቱ አገልግለሽ በአንድ ቀን ውስጥ የምታባረርሽ ማዳም እንዳለች ታውቂያለሽ። ስትታመሚ ጨርቅና ማቅሽን እንኳን ሳቲ ቤተሰቤን ልጠይቅ ስትይ እኮ በዛው ቅሪ እያሉ ስንት ደሞዝ ተከልክለው ስንት ንብረታቸው ተዘርፎ የሚሄዱ እህቶች አሉ። ስለዚህ አሁን መሆን ያለበት ነገር ምንድን ነው? በተለይ ፎቶ የምትልኩ ሰዎች እነ ብሬክስም እነ ሳሪም እነ ሙኒትም ሌሎቹም እነሚኩም ተባብረን እነሰያው መጀመሪያ ስማቸው ዝርዝራቸው ይምጣ፣ አድራሻቸው ይመዝገብ። ይሄ ሁሉ ሰው ድምፅ ስንሆን በአንድ ላይ ፓወሩ ይኖራል። ቤተሰቡ ሲደራጅ ቤተሰቡ እዛ አገር እንዲጠይቅ ይደረጋል። መንግስት እጁን እንዲያስገባ ይደረጋል። ኢንሳ እንዲከታተል ይደረጋል። ሳውዲ ያለው ደግሞ እንዲተባበር ይደረጋል። በህግ ስርፈት ተቀርበው ለአንዴና ለመጨረሻ ማድረግ የሚቻለው በዛ መልክ ነው። ከዛ ውጭ ግን እህቴ ሞታብኛለች የምትለዋንም 30 እርግጠኛውን የምነግራችሁ ከተላከላችሁ ፎቶዎች እናንተ የ3 ሰዎች እንኳን ጉዳይ ይዛችሁ ለመጨረስ ብዙ ጊዜ ነው የሚፈጀው። የ3 ግለሰብ እስቲ ጠይቄ አጣርቼ ቼክ አድርጌ የተፈጠረውን ነገር መቼ ሄደች ብላችሁ በስልክ ደውላችሁ ለማድረግ ብዙ ጊዜ ነው የሚፈልገው። እንደ ቀላል አትዩት። ለዚህ ነው ቲክቶክ ላይ ደምቆ እንዳይጠፋ ምሰጋት ያለው። በጣም አሳሳቢ ጉዳይ ነው። ፕሮሰሱ እጅግ በጣም ከባድ ነው። ይህንን ማድረግ የሚቻለው ግን መጀመሪያ በይዘን በእያንዳንዱ በአካባቢው በሰፈሩ ስማቸውን፣ የቤተሰብ ስልክ አድራሻቸውን ይሄ ሁሉ ዶክመንት ተጠናክሮ ይኸው እነዚህ በማን ደላላ ስም ዝርዝሩ የሄደው ሰው እኮ ይናገራል። ሌላ ሰው እኮ ያውቃል። ስለዚህ በዚህ ልክ ማቆም አይቻልም። ሆይ ሆይ ብለን እህቴ ጠፋች ከ5 ዓመት በኋላ ከ10 ዓመት በኋላ ምናምን የሚሉ ሰዎች ብዛታቸውን ታውቁታላችሁ። በቂ መረጃ ይኖረንና ወደ ሚዲያውም ስንወጣ ይኸው በዚህ መረጃ መሰረት እነዚህ ከዚህ አካባቢ ይሄ እንትና ይባላል፣ እናትና አባቱ እንዲህ ናቸው፣ የትምህርት ደረጃው እንደዚህ ነው፣ በዚህ ጊዜ ሄዶ ነበር፣ ከዚያም በኋላ ድምፁ አልተሰማም፣ የሄደውም በዚህኛው ደላላ ይባላል። ስም ዝርዝሮቹ ሲወጣ እናገኘዋለን እኮ በእንትና የሚለው 36 ይቅርታ ስላቋረጥኩ። ምንድን ነው ማሚ ምን ብለዋል? ማሚ አልቋል። ምንድን ጆከር ይምጣ የምትሉ ምን አዲስ ነገር አለ? በውስጥ እየጻፉ ነው ለእኔ። ምንድን ነው ማሜ እኔ ጨርሰዋለሁ ብሎ ጆከር መጥቼ እነግራቸዋለሁ ብሏል ሳሪ እያሉ አሁን እየጻፉ ነው። ለዛ ነው የምትለው። ተለምኑ። እኔ አልገባኝም ብዬ ተለምኑ ነው። እኔ እንጃ አንተ ጠይቅ ወንድሜ። አልገባኝም። ምንድን ነው ስለምኑ ነው? ይኸው ሚኪ አውራስ ከፍቶ የጨረሰዋለሁ ነው ያውቃለሁ እያለ ነው በሸራ ማለት ነው። እስካሁን አቶ ዚህ መቶ መናገር ይችላል። ሌላ ቤት መክፈት ማስፈለግ ነው። እሱ የነ ተክላይ ሰራተኛ መሆኑ እኮ ሰምተናል። አንድ ቦታ ሆነው እንደሆነ አህመድ ያውቃለሁ እያለ ውሸቱን ሲያወራ የነበረው እኮ ሰምተናል። ለመሸወድ ነው። ጠቅላይ ቢሆን ኃይሉ ገብተህ በቃ እናስረክባል ነበር ብሎት ከሆነ ምስጥሩ ነገር እስካሁን ድረስ ብዙ ችግር የለም። መንገዱ ልጅቱ መመለስ ብቻ ነው። እንደዚህ አይነቱን እድል ግን ጋይስ መዝጋት የለባቸውም። አሁንም ቢሆን በዛም ተባለ በዚህም ተባለ
እድል መቼም ቢሆን እድሉ እንዳለ ልጅቱ የምትመለስበት መንገድ በቃ በምንም አይነት ምክንያት ተወስዳ ይሁን የሆነውን ነገር በቃ እንዲህ ነበረ በቃ እባካችሁ ተው። ይህ ሰው ልጅ ኢትዮጵያዊ ይቅር ባይ ነው። ወይም ደግሞ እዛ ሳውዲ ላይ ላለ ኤምባሲ ሳውዲ ኤምባሲዎች መቼም የሳውዲ ኤምባሲ ምንም ስራ ላይ እንዳልሆነ ነው እንትን እያልኩ ያለሁት እኔ። ግን ደብዳቤ ጽፈው እነዚህ ዶክመንቶች ተጠራቅመው ተይዘው በአንድ ኬዝ እንዲያዙ አንድ እሱም ደውሎ ያው ስለሚገናኙ እንዲነግራቸው ይደረግ። ይሄ ኬዝ በኢንተርፖልም ተይዞ ከዋናውም ለማድረግ እያንዳንዱን የመንግስት አካልም የሚመለከተው ቤተሰቦቻቸው ዳታ ተሰብስቦ ዶክመንቱ ተልኮ ይሄ ጉዳይ እንደ ትልቅ ፋይል ሆኖ በመንግስት በኩል ሌላ አንድ መስመር እንዲይዝ ማድረግ፣ በእኛ በኩል ደግሞ የምናደርገውን ቤተሰቦቹ ተጠይቆ እያንዳንዱ ስቴፕ መቅረብ የሚችልበትን ነገር መስመር ማስያዝ። እንደዚህ አይነት ሰዎች ሲመጡ በቃ ያንተ ኃላፊነት ይህንን ነገር አሳውቅልን፣ ከዛ ካሳወቅ በኋላ መረጃዎችን እኛ እንልክላለን። ይህንን ነገር ፋይል ከፍተው